አይን የሚባለው በሽታ እውነት ነው። ልብ ያላለው በሽታ ያላስተዋልነው በሽታ የግድ ሰውየው ስላየህ አይደለም ስላንተ ባድግራሞት ከሰማ አይና አማን ቢሆን የቆሸሸችው ነብሱ ልታጠቃ ትችላለች። አንዴ በእስልምና ታሪክ ውስጥ ካለፈው አንድ ሰው እንዲህ ባይኑ ሰው የሚያጠቃ ነው የሚባል ሰው ነው የሚታወቅ ሰው ከግድግዳ ጀርባ ነበር። አንድ ሰው ከግድግዳው ጀርባ ሽንቱ ሲሸና ያያል። አሸናኑ የሽንቱ ድምጽ ሲያርፍ ጉልበት አለ። ተመልከቱ፣ አንዳንድ ሰው በሽንት ህስድም ይገባዋል። የሽንት ቀለም ጤንነታችንን ይናገራል፣ ኃይሉም ይናገራል። አቅም የሽንቱን ድምጽ ሰማና ይማል ሽንት ነው አለ። እንዲህ ጉልበት ያለው ሽንት አይን ገባው። ከዛ ይሄ ሽንትማ የልጅህ ነው አጣጋታ ደነገጠ። ከዚህ በኋላ ተመልሶ አይሸናም። ልጁ ሞዳፈር አለፈ። አይን ይሄውን አደባባይ ያሰጣ ነው ማንነታችን ህይወታችን ያመሰቃቀለ ያለ ሰርጉ ምታቁት ነው። ልጅህን ይዘህ ሚዲያ ላይ ነህ። ሴቷ ፊልተር ጨምራበት ሚዲያ ላይ ነች። ሁሉም ህይወታችን ፕራይቬሲ የለው አደባባይ ላይ ለአይን ጥቃት ተጋለጠ። ሰው አይደለም አንተ በራስ ላይ አይንና አስልቶን ትችላለህ። አንተ ለራስ ሱለይማን ኢብኑ አብዱል መሊክ ኢብኑ መርዋን የሂሻም ወንድሞቹ ሲያልፍ እሱ ንጉስ ሆነ። እሱ ወጣት ነው፣ ቆንጆ ነው፣ ንጉስ ነው፣ ኸሊፋም። ኸሊፋ ማለት አሁን የምታቋትን ሳውዲ እነ የመንን እነ ግብፅን እነ ሶሪያን እነ ኢራቅ እነ ኢራንን ይሄን ሁሉ የአረቡን ግዛት ይገዙ የነበሩ ኸሊፋ ይባላል። የዓለምን 1/3 አስተዳድረው። ያኔ ይሄ ወጣት ንጉስ ሆነ፣ የአባቱ ስልጣን። ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ። በጣም ያምር ነበር። በራሱን ተገራ። ያ ሱለይማን አንተ ሻቡን መሊካ፣ አንተ ወጣቱ ንጉስ እኮ አንተ ነህ። በራሱ ተማረከ። ወር አልተቀመጠም ሱለይማን ታመመ። ወሩ ሳይቆይ ወደ አኺራ ተሻገረ። ሙእሚን ራሱን ሲያይ ጥሩ ቁርጥ ተቆርጦ ሊሆን ይችላል። አዲስ ልብስ ለብሶ አምሮበት ራሱን ሲያይ መስታወት ውስጥ ምን ማለት እንዳለበት ነብዩ አለይሂ ሰላቱ ሰላም አስተምረውታል። አላሁመ ከማ ሐሰንተ ኸልቂ ፈሐስን ኹሉቂ፣ አላህ ወይ ተክለ ቁመናዬን እንዳሳመርከው ባህሪዬንም ስነ ምግባሬንም አሳምረው በሉ ብለዋል ነብዩ አለይሂ ሰላቱ ሰላም። አንዳንዱ የቤቱ ሐሲድ እሱ፣ የልጆቹም ሐሲድ እሱ፣ የሚስቱም እሱ ነው። ሳያቀው ያጠቃቸው። ከልክ ያለፈ ተገርሞት መደነቅ በፋብሪካ በእርሻ በቤት በመኪና በልጆች በሚስት ቁንጅና ልክ ስታያት ቢስሚላህ ማሻአላህ ተባረከላህ፣ ጓደኞቹ ቤት ቢስሚላህ ማሻአላህ ተባረከላህ፣ ይሄ መኪና ገዛ ቢስሚላህ ማሻአላህ። ይሄ ነው የሚሰብር፣ ይሄ ነው የሚጋርደው። ለዛ ነው ወደ እርሻው ሲገባ ያ ሱረቱል ካህፍ ላይ የተጠቀሱት ሁለት ግለሰቦች ወለውላ ኢዝ ደኸልተ ጀነተክ ቁልተ ማሻአላህ ላ ቁወተ ኢላ ቢላህ አትልምልኝ። ፋብሪካህን ስታይ ድርጅትህን፣ ቢሮህን፣ ስራህን፣ ውጤትህን፣ መጽሐፍህን፣ ንግግርህን፣ የህይወት ስኬትህን ስታይ ቢስሚላህ ማሻአላህ ተባረከ ረህማን። ይሄ አይንን የምትሰብርበት። ወደ ልጆቻችን ህይወት ከመጣ ይሄውን ዕጣ ፋንታ በስፋት ተመለከተዋል። ልጆችን ሰርግ